ዘበናይ ማርዬ እስቲ ልዝፈንልሽ ሙሽራዬ ብዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ላዚምልህ ሙሽራዬ ብዬ ዛሬ ለተጋቡት ለነዚህ ሙሽሮች ትዳር ለጀመሩት ለነዚህ ሙሽሮች ፍቅር ላደላቸው ለነዚህ ሙሽሮች። ሰላም እንዴት ናችሁ ቤተሰቦቻችን? እንኳን ወደዚህ ቻናል በሰላም መጣችሁ። ዱባይ ገብተናል። ሀቢቢ ካም ቱ ዱባይ። እንግዲህ አሁን ያለነው ዱባይ ነው። ዱባይ ውስጥ ገብተናል። በጣም ደክሞን ስለነበረና ትንሽ ጉዞ አድካሚ ስለነበረ ሩማችን ገብተን ሻወራችን ወስደን ልብሳችን ቀይረን የመጣ ነው ማለት ነው። ሁሉንም ፕሮሰስ ማሳየት ነበረብን ግን አልቻልንም። ያልቻልንበት አንዳንድ ምክንያቶች ቢኖሩንም እቺ እንደዚህ ቆንጆ ውብ ሆና ለመምጣት እንግዲህ ጽጌ የወሰደችው ሰዓት 2 ሰዓት ነው። ይህን ስነግራችሁ እንግዲህ እያበሰርኳችሁ ነው። ደግሞ አሉ ያልጨረሱ ሙሽሮች ይቀሩናል። ከሙሽሮቹ ጋር ደግሞ ሜሪም ትቀራለች፣ አልደረሰችም። ነገር ግን እኔና ጽጌ እንግዲህ ቀደም ብለን ወጥተናል። ጽጌ ንፋስ ምናምን መውሰድ ፈለገች ማለት በጣም እባክህ አንዴ ከተማው ማየት ፈልጋለች። ይዣት መጣሁ። እንግዲህ ከተማውን እያየን እንገኛለን እና አብርሽ እየመጡ ነው። እንዴት አይሻ ዱባይን? ዋው ዱባይ ለሶስተኛ ጊዜ ነው የመጣሁት፣ ግን ደግሞ በጣም ደስ ይላል። በአሁኑ ትሪፔ በእርግጠኝነት አሪፍ እንደሚሆን ተስፋ አደርጋለሁ። ብቻ ሳይሆን አየሩም በጣም ፒስ ነው ጋይስ። በጣም ሙቀት ነበረ፣ ለደቂቃ ራሱ እንደዚህ መቆም አይቻልም ነበር። አሁን ግን በጣም ሴፍ ነው ሙቀቱ። ያን ያህል ሙቀት አለ የሚባልበት ወይዘር አልነበረም የነበረው ያለው ማለት ነው። እና ሰው በጣም ደስ የሚል ጊዜ ላሳልፍ እንደሆነ ሳስብ እና ደግሞ ከኢሚግሬሽንም ሳያሳልፉን በጣም ደስተኛ ነበር። እኔ የነበረው ነገር በጣም ደስተኛ ያደረግ ነበረ። እኔም ደግሞ ደስተኛ ነበርኩኝ እና ዳኒሻ በእውነት አንተን ስለመጣ ደስ ብሎኛል። ያ ትንሽ ተሳቀ ነበር፣ ምክንያቱም ኢሚግሬሽን ላይ ያንዳንድ ችግሮች ነበሩ። ማለት እዚህ ስንገባ ብዙ የሚጠየቁ ጥያቄዎች ነበሩ፣ ፈርተን ነበር። ኦብቪየስሊ ያው የኔ አንቺ በጣም የሚያሰጋል ነበር፣ ምክንያቱም ብዙ ጊዜ መተን ስለወጣ ኖርማል ነው። ለሙሽሮቻችን ግን ፈርተን ነበር፣ ግን እግዚአብሔር ይመስገን አልፈውልናል። እንዴት ነው ሚዜ መሆንን እንዴት አየሽ? ዱባይ ላይ መጥተሽ ሚዜ መሆን እንዴት ታያለሽ? እኔ እንጃ እንዴት ኤክስፕሌን እንደሚደረግ አላውቅም። ከብዙ ጊዜያቶች በኋላ እና ከብዙ ድካም በኋላ ነው እንደዚህ አይነት ነገር ውስጥ እነሱም የገቡት ወይም የተጋቡት። ቢሆንም እኔም ደግሞ ከጎናቸው በመገኘቴ መጀመሪያ ደስ ብሎኛል። ከዛ ደግሞ ሚዜ መሆን ደግሞ የተለየ ስሜት አለው እና ሚዜ መሆኔ ፈልጌው ነበረ። ማለት የሆነ ጊዜ ነገር ያለው ሰርግ አምሮኛል እያልኩ ነበረ። ወጪውን ግን አልቻልነው። የረሳችሁ ነገር ሚዜ መሆኗ ደስ ቢልም እኔ ሚዜ በመሆኔ ደስ ብሎኛል። ነገር ግን ወጪው ማለት ከአዲስ አበባ ዱባይ መጥታችሁ ሚዜ መሆን በጣም ከባድ ነው። ምክንያቱም ፕሌን አለ፣ ገና ደግሞ ሱፍ አለ፣ ከዛ በጣም ብዙ ነገር ኃላፊነት አለብን እኔና ጽጌ። ግን ደግሞ እንዳለን ጓደኝነት እና እንዳለን ወንድም እህትነት ማለት ነው ይጠበቅብናል። አሪፍ ነገር አሳልፈን ቆንጆ ሰርግ ደግሰን ድረናቸው ተያይዘን እንመለሳለን ብዬ ተስፋ አደርጋለሁ። አልጨርሱም እንዲህ አይመጡ እንግዲህ እየመጡ ነው ብለን ተስፋ እናደርጋለን። እስከዛ ግን እንግዲህ ከባህር ዳርቻ ነው ያለነው። አሁን እዩት፣ በጣም የሚያምር ቦታ ነው እና ዱባይ እንግዲህ በጣም ብዙ ቦታዎቿን እናሳያቸዋለን። አብረን እየሄደን እየዞርን እየበላን እየጠጣን ኢንጆይ እናደርጋለን። ወይ ከሰርጉ በፊት ወይ ከሰርጉ በኋላ ማለት ነው። ለሰርጉ የሚሆኑትን አንዳንድ ነገሮችን በማዘጋጀት ታይማችን እናሳልፋለን ማለት ነው። በእርግጠኝነት አብራችሁን ነው የምትሆኑት፣ በተለይ ደግሞ ዱባይ ላይ። ከዛ ደግሞ እና አብርሽ ሰርግ ላይ አይቀርም በጣም ብዙ ነገሮች የሚፈጠሩ ይመስለኛል። ማለት ደስ የሚሉ ነገሮች ማለት ነው። ከዚህም በኋላ እንግዲህ በደስታቸው ታይም በመገኘታችን በጣም ደስተኛ ነን። ከዛ ደግሞ በደስታቸው ታይም ብቻ ነው የምናሳልፈው፣ ደስተኛ የሆነ ታይም ብቻ ነው የምናሳልፈው ብለን ተስፋ እናደርጋለን። አሁን ምንም አይነት የሚጎረብጥና የሚበጠብጥ ነገር የለንም ብለን እናስባለን። ምክንያቱም ምን አለ መሰለሽ ጽግሻዬ፣ በትልልቅ ሰርጎች ማለት ትንሽ ሰርጎች አይጠፉም እና የኔዋን ቆንጆ የምላትን የራሴ የምላትን ልጅ በእርግጠኝነት ይህን በመሰለ እይታ ላይ ቀለበት አድርጌ ሰርፕራይዝ አድርጋታለሁ ብዬ አስባለሁ። ያቺ ቆንጆ ወይም ደግሞ የዳኒ ቆንጆ ማንሽ ብላችሁ ከጠየቃችሁኝ ደግሞ ያው ቀስ ብዬ እነግራችኋለሁ። የሆነ ቀን ትደርሱበታላችሁ። በእርግጠኝነት አንቺም ትኖራለሽ ብዬ ተስፋ አደርጋለሁ። ለዛች ቆንጆ ቀለበት ሳደርግላት ያው ለአብርሽ ያደረግሽውን ነገር ለእኔም ታደርጊኛለሽ ብዬ ተስፋ አደርጋለሁ። ጽግሻ እሺ እንሂድ። እሺ በቃ እና ብቻ ግን ደስተኛ ትሆናለች። ይህን የመሰለ ፕሬስ ላይ አምጥቼ እንግዲህ ያው የሚያሰብኩት የዳይመንድ ቆንጆ ቀለበት ነው ማድረግላት።
ዋው ማን እንደሆነች እንግዲህ ለእናንተም እስካሳያችሁ ቸኩያለሁ፣ ለጸጌም እስካሳያ ተቸኩላለሁ ማለት ነው። አንድ ቀን አሳይሻለሁ። እንግዲህ ሰርፕራይዙ ላይ አብረሽ እንደምትሆኝ ተስፋ አደርጋለሁ። አብራችሁ እንደምትሆኑ ተስፋ እናደርጋለን እና አብርሽ ከመጡ በኋላ ቪዲዮውን እንቀጥለዋለን ማለት ነው። እስከዛ ግን ቡና ሻይ እያለን እንጠብቃችኋለን። ምን ነው ጸግሻይ? ምን ቀዝቀዝ ያለሽ? ምንም በቃ መጣ። የኔዋ ቆንጆ ትመጣለች። እንግዲህ እኛ ወክ እያደረግን ምናምን። ዳኒ ግን ሁልጊዜ በቃ በጣም አይሰለችም አይደለ? ያለው ነገር ይሄ ሰርግ ይበላሽ ነው ማለት ነው። ባንተ ነው ነገር ወክ ሰርጉ ሊበላሽ ይችላል። ተጠቃይ ማከ ሰርጉ እንዳይበላሽ የምትፈልግ ሰርጉ እንዲበላሽ የማትፈልግ ከሆነ ሰርጉ እንዲበላሽ የማትፈልግ ከሆነ እንደዚህ የምትቀልደውን ቀልድ ስነ ስርዓት ስትናደድ አታምሩም ጋይስ? ይወርስ ይሆናል እና ብርሽ እንጠብቃችኋለን። ዞር በከዚህ እንዴ ቡጫ ሀገር ድረስ መጠን ልጣል ሰው ምን ይሄድ በቃ አልፈልግም ወይ በጊዜ ያልሰዳደብ እኮ እንዳትጠቀኝ ሰው ምን ይላል? ኧረ ጸጊ እባክሽ ቆይ ዞር በል። ይጠጋለሽ ጸግሽ አየ ዋው አያምርም? አያምርም? ምን ነው ደበረሽ? ይሄን የመሰለ ቆንጆ ቦታ እንዴት ይደብራል? የእውነት እኔ ላቤን ጠፋ አድርጌ ሰርቼ አይደል እዚህ ዱባይ ድረስ አምጥቼ የማዝናናሽ ትንሽ ምን ትይኛለሽ? እንግዲህ ውድ ቤተሰቦቼ እንግዲህ እንዳያችሁት ነው። ትንሽ ተናደደች ጸጌ፣ ምክንያቱም ቀለበት እንዳረግ ነው ለሆነች ልጅ ስላልኩኝ ተናዳ ኩርፋኝ ቁጭ ብላለች። እንግዲህ እና አብርሽ ሲመጡ እያስታርቁኛል ብዬ ተስፋ አደርጋለሁ። መጥተዋል እና አብርሽ ሀቢብቲ ካምቱ ዱባይ ዌልካም ሜሪ ሾ ዌልካም። ጽግሻስ ጸጌ አኮረፈችኝ። ኧረ እባክህ እውነት ዝም በሉት። ሀይ ጋይስ እንዴት ናችሁ? የዳኒ ፋሚሊዎች ዱባይ መስለሻል ሜሪዬ። ዱባይ ይመስላሉ። እንደውም አየሩ አሪፍ አይደለው? አልገባኝም። ሩታ በለ አብሽታለ እየደረሱ ነው ነው እንጂ ሰዎች ስማ አብርሽ እንደተደሰተ አይተኸዋል? በጣም እኔ ሁላችንም ሙሽራ ታውቃላችሁ። ቢዚ ወደዚህ ግን እንዳለ ሀሳቡ በሙሉ እናንተ ጋር ነው። ያ እንዴት ጸጌ ለምንድን ነው ያስከፋት? ይኸውልሽ ቀለበት ላደርግ ነው ለሆነች ቆንጆዬ ልጅ እላታለሁ። ኮረፈች፣ ዘጋችን። ለምንድን ነው አታኮርፍም? ምዕራፍ ዳኒ እግዚአብሔርን ይሄ የአዲስ አበባ መልክ ተከትሎ ላናዳት ብዬ እኮ ነው እኔ ከሌላ ሴት ቀለበት ላደርግ ነው ምናምን እላታለሁ። ተናደደች። ልታናዳት ቀስ ስለዚህ በህብረት እናናዳት። አሁን እሷን ወደዳታል ምናምን ትያለሽ አንቺ። ቆንጆ አድርግለት ዳኒ ስትመጣ ነገረኛ ወይ ናገኛ እንዳትቀየሙ። ይሄ ለጽጌ ፕራንክ ነው፣ እንዳትቀየሙ። ምን ልበላት አውቂ ፍሌል ያገኛት ልጅሽ ምናምን በኛው ስፋንሽ ምናምን ነገር መቀለበቱን እኮ በጽጌ መስሎኝ ቅጥነቷ ልክ በጽጌ ስለሆነ ምናምን ልበላ። ውድ ቤተሰቦች እንግዲህ መጥተዋል። አሳዩልኝ ሙሽሮቹን አሳዩ። ሙሽራና ሙሽሪት ወደ መድረክ። ሙሽራና ሙሽሪት ሙሽራይ የወይና ሙሽሮቻችን እንግዲህ እንኳን ደህና መጣችሁ። ዱባይ ላይ ተገናኝተናል። እንግዲህ ሮስጄ ማለት ነው። ከዛ ወጣሁኝ ምናምን ሀገር ሰላም ነው ስል አሁንም ላበላባሉ በጣም ሙቀታለ። እንዲሁም በጣም ቀንሶ ነው እናንተ የመጣችሁበት። ሰላም ጋይስ እንዴት ናችሁ? ደህና ናቸው? ያማን ናቸው? በሰላም ወደ ዱባይ ከች ብለናል። እንኳን ደህና መጣችሁ በሉ። ምር ብሎበት እንዴት ነው ከሚስቴ ጋር አልደመቀብን ረቅረቅ ብለናል። እና እንግዲህ ፋሚሊዎቻችን እንደዚህ ውብ ሆነን ነጭ በነጭ ለብሰን በቃ ፋሚሊዎች ምን ልበላችሁ በጣም ደስተኛ ሆነናል። ዛሬ ቀኑ የኛ ነው ማለት ይቻላል። እሱማም ጽጌት ጽጌ አፍርፋልታይ ነው ፕራንክ ነው። አሁን ጽጌን ፕራንክ ሊያረጋት ፈልጓል። ለሆነች ልጅ ቀለበት ላረግ ነው ብሏል። እኛ ደግሞ አውቀን ናችሁ ሞቅ እናደርጋለን። አዎ ፕሌን ውስጥ የተዋወካት ልጅ በጣም ነው የምታምር ማን ብለን እናስነቅላታለን። ግን ፋሚሊዎቻችን ይሄ ጨዋታ ነው። እኔ ያልገባኝ ነገር እናንተ ገና ከመግባታችን እንደዚህ አይነት ነገር ጥሩ ነው። አያቸውን ሹክ ብላት ተው የምር አታስቆፋ። ዱባይ መተንማ መኮራረፍ ከተጀመረ አስራ አምስቷን ቀን አንዛለቃ ወዴት ሄደችው? ያውነች እኮ ብላለች። ጊዜ አውሪያት ይዘሻት ነው
እና እንግዲህ ፋሚሊዎች እንደዚህ ፏ ድምቅ ብለን ዳኒ ግን ጽጌን ባታስከፋት ጥሩ ነው። እኔ እኮ ምንም አላልኩም። የሆነች ልጅ ቀለበት ላደርግ ነው ምናምን ተሉ ጫሰች። ማርያም ንግግሩ ሆነ ዝግታል ደህና እኮ እያወረች የተቅለበለበች ነበር። የሰው ሀገር ላይ ሆነንማ ከተኮራረፍን አይመጣውም። አይደለም ተኮራርፈን እንዲህ ተጣብቀን ራሱ አይመጣውም። እሺ ለማንኛውም ፋሚሊዎቻችን ደስ ብሎኛል። ግን ከተማው ደስ ይላል። ደግሞ ሙቀቱ ከዛ በፊት ማለት ነው እኛ አዲስ አበባ ላይ ስንሆን ጃኬት ለብሰን ምናምን ነው የእውነት ሻወር አሁን ነው ወስጄ የወጣሁት ግን ቅልጥልጥ ግን ደስ ይላል። እስቲ ውስጥ ያለ ነው የሚመስለው። በነገራችን ላይ እኔ እንዳልኩ ነው ቅድም፣ አሁን በጣም ቀዝቅዟል። እግዚአብሔር ሌላ ጊዜ ቢሆን በጣም ከባድ ነበር ሙቀቱ። ማለት ይሄ አየር ኖርማል አየር ነው፣ በእውነት ኖርማል አየር ነው። እኔ በጣም ማለት የሰማሁትም ከዚህ በፊት አየሩ እንደዚህ ቢሆን እስከ ሰርጉ ፕሮግራማችን እስክንጨርስ አየሩ እንዲህ ከሆነ በጣም ቀልጠፍ ብለን ብዙ ነገር እንጨርሳለን። በጣም እኔ በነገራችን ላይ ፈርቼ ነበር ሙቀት ምናምን አልችልም። እኔ ያፍነኛል ምናምን አልችልም በጣም ሙቀት። ስለዚህ ፋሚሊዎቻችን ሰርጋችን ላይም እስከ ማታ 5 ሰዓት 4 ሰዓት ድረስ ማድረግ እንችላለን ማለት ነው። ከምላችሁ በላይ ደስተኛ ሆኛለሁኝ። እኔ ግን አላውቅም ምን አይነት ስሜት እየተሰማኝ እንደሆነ። ገና ወደዚህ ሀገር ስንገባ የሆነ አየር እንደሆነ የገባብን ሙቀቱ እንደዛ ነው። ምክንያቱም ደግሞ በቃ ማለት ፈርተን ነበረ በነገራችን ላይ እንዳልፈናናልፍ ብለን እሱም አንድ ጭንቀት እዚህ ከደረስን በኋላ ዱባይ ከደረስን በኋላ እነሱ ማታ የሚመጡበት ቦታ አለ እና እዛ ላይ ያሳልፏቸው ይችላሉ ብለው አስፈራርተው ነበር። ከኢትዮጵያም ባለፈ ማለት ነው። እስቲ አንድ ሙሽሮች፣ አረ ሙሽሮች ለአንድ ላይ አንድ ላይ መነጣጠል የለም። ቆያችሁ ምና ለመምጣት ምንም አልሆንኩም። አንቺ ውበቱ ሰው ግን አምሮብሻል። ዱባይን መሰለሽ። እናንተም በጣም አምሮባቸዋል። እናመሰግናለን። ግን እንደዚህ ጊዜ አታውቁም። አላስኮርፈኝም። አይ በራሴ ኬዝ ነው። ዝም ብዬ ነው። ዝም ብዬ ተሰምቼ ነው። አይ ዳንሻ ስነ ስርዓት የምር እኔ ምን አውቃለሁ። የሆነ ጎረምሳ አይታ ሊሆን ይችላል፣ የሆነ ፈረንጅ አይታ ይሆናል። እና ሌላ ምን ያስኮርፋታል? ሲጀመር እሷ ጎረምሳት አንተ ምን ነው አንተ ከቅድሞ ፊት ከሷ ነው ብልሽ ዱባይ ከመጣ አይቀር በጣም ነው ከልነግርሽ እኮ ነው። በጣም ነው ታምረው። ይኸውልሽ ስሚ ልንገርሽ፣ ወገቧስ ይኸው ሰውነቷ ይኸው በቃ እንዴ ይኸው። ከዛስ እንደዚህ ስታወራ እንትን አንልም። ቪዲዮም ሰርተን አንጨርስም አንል። አይ ቁጭ ያለሽ አይ ቪዲዮ ካልሰራን በቃ ቤተሰቦቿ ለቤተሰቦቻችን ዱባይ እንደገባን ለማሳወቅ ነው ቪዲዮ ጀምሮ በቃ እንትን። በአሁኑ አንድ ሙሽራ ብቻ አይደለም የሚኖረን፣ ምናልባት 2 ሙሽራ ሊኖረን ይችላል። እንደ ሀሳብ ነው እንኳን አይደለ አንድ ሆነ የመጣው ሊመለስ ይችላል። አንድ ሆነን መተን ብዙ ሆነን መሄድ ልጅቷ እንዴት አይሸትም? በጣም ቆንጆ ናት። የምታምር ቁመኗ ይሄ በቃ መልኳ ምናምን ስታውሪ ወነት ስታምር ልጅቷ። ኧረ በእግዚአብሔር ዳኒ ምን ሆናችሁ? ደህና ናችሁ? እኮ ስላላየሃት ነው ልጅቷን። አይ ዳኒ ጤጌ እንትን ሜሮን እና ሩታ ደህና ናችሁ? ደህና ነን። ምን ሆነ ማለት ያልገባኝ ነገር እኔ ስለ ሰው ውበት ማድረግ ምን ችግር አለ? እዚህ ጋር እሺ ለማንኛውም ፋሚሊዎች ኧረ ሜሪ በእግዚአብሔር ተው። እውነት ብታያት እንደዚህ አትልም። እግዚአብሔርን ለመሰለ በዛ ላይ ደግሞ የዳኒን ባህሪ እናውቀዋለን እኛ። አትከፋታ በቃ ዳኒ እንትን ነው ይሄ ለዳኒ የምትሆን ሴት ይሄ ሁሉን ቻይ የለችም። ጽጌ ሁሉን ቻይ ጭራሽ ሁሉን ቻይ በቃ ትዕግስተኛ። በአንድ ቀን ያያችሁ ሁሉ ነገሯን ሁሉ ነገር ይሄ ሩታ። በነገራችን ላይ ሰው በአንድ ቀን ከዋልክ ማየት ትችላለህ፣ ማወቅ ትችላለህ። ሰው እንደዚህ አይቷት እሺ በቃ ልጅቷን አታስጨንቋት። ዝም በያቸው። እሺ ለማንኛውም ፋሚሊዎቻችን ዱባይ ገብተናል፣ ሪላክስ አድርገናል። ሙቀቱ ትንሽ ይከብዳል። በፎቶ ማሳይቶኛ ሊለብረ የምታይቂያት ቀስ ብለሽ ኖ ፕሌን ውስጥ አብረን ነበርን። ከዛ ሩም የያዝንበት ደግሞ እንደ ድንገት ሆነ የእሷም ሩም ያዘችው። ከኛ ሩም የእናብርሽ ሩም አለ፣ እኔና የጽጌ አለ፣ ከዛ ሄዳና የሳቅ አለ፣ የማርካል ልጅቷ በዛኛው በኩል ናት ያለችው። ስታምር እንዲህ ስትወጣ ስዕል ስትገባ ስዕል እንደዛ ላይ ምን አገላለጽ ስትሽፈት ታያንሽ ታሪክ የሚቀር ቪዲዮ እንዝጋው በቃ ቶሎ። ዱባይ ያላችሁ ቤተሰቦች እንግዲህ ለሰርግ ነው የመጣ ነው። አላማችን ለሰርግ ነው። ሌላ አላማ ያለው ሰው አላውቅም። እንግዲህ በቃ ተይ ሩታ
እሺ ለማንኛውም ቤተሰቦቼ እንኳን ደስ አለ አብርሽ። ወይ እንኳን ደስ አለ። እንኳን አብሮ ደስ አለ። ለምኑ ለእኔ ነው ለእኔ ከሆነ ያው የሰርጌ ቀኑ ላይ እንናገር። ኧረ በእግዚአብሔር እኔ እኮ ብዙ ነገር ላወራ ነው የቆምኩት። እሺ አውራ በቃ ለምንድን ነው የምትቀልዱት? ይቅርታ እኮ ቀልዱ። ሌላ ወሬ አታውሩ። በቃ እሱ ማውራት የሚፈልገው ነገር ያውራ። የእሱ ነው እኮ ፕሮግራሙ። ለእሱ ብለን ነው እንጂ የመጣ ነው እኮ አይወራ። በቃ አላማችን ሰርጉን ነው። ሰርጉን አድርገን እንሂድ። በቃ ስለማንም እንትን እኮ ለምናወራው ማውራት የምትፈልጉት ነገር ካለ ደግሞ ውጭ ወታችሁ አውሩ። ከቪዲዮ ውጭ በቃ ለነገሩ ይህን ያህልም ደግሞ ሚዲያ ላይ ሳናስፈቅድ ባይወራላትም በቂ ነው። ባይወራላትም በቂ ነች። ኧረ በእናታችሁ በቃ አብርሽ የምትናገረው ተናገር ወይ ካልሆነ እኔ አወራለሁ። እሺ እንግዲህ ፋሚሊዎቼ ዱባይ ዋና በሰላም መግባታችን ነው። አልፈናል። እንግዲህ ሁላችንም ደስ ብሎናል ከምንላችሁ በላይ። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁኝ በሰላም ወደዚህ መግባታችን። ከአንድ ቦታ ወደ አንድ ቦታ ስንንቀሳቀስ ሁልጊዜ እግዚአብሔርን ማመስገን የግድ ያስፈልጋል። በሰላም መድረሳችን በራሱ ትልቅ ነገር ነው። ሌላው ደግሞ ላሰባችሁ የተጨነቃችሁ ወዳጆቻችን፣ አድናቂዎቻችን፣ ፋሚሊዎቻችን፣ እህት ወንድሞቻችንን በሙሉ ለእናንተም እናመሰግናለን። አብዛኞቻችሁ በውስጥ እየጠየቃችሁ ነበረ፣ ግን ለሁላችሁ መልስ መስጠት ስላልቻልኩኝ ነው። እንግዲህ ግን ዱባይ ገብተናል በሰላም አሪፍ ታይም እያሳለፍ እንገኛለን። ትንሽ ሙቀቱ ከብዶናል። እኔም ሩታዬም ትንሽ ሙቀቱን አልቻልነውን። ከዚህ በኋላ ካልሆነ ነገ ከነገ ወዲያ ያሉት ጊዜያቶች እዚሁ ቁምጣ ምናምን ቲሸርት ነገር ምናምን ገዝተን ቀለል ያለ ልብስ ገዝተን እንደዛ ለማሳለፍ እንሞክራለን። በእኛ ቤት እንደ ቁምጣ ምናምን ቲሸርት ነገር ምናምን ገዝተን ቀለል ያለ ልብስ ገዝተን እንደዛ ለማሳለፍ እንሞክራለን። በእኛ ቤት እንደዚህ በቃ ምን ልበላችሁ የያዝነው ልብስ ራሱ ትንሽ ወፈፍራም ልብስ ነው እና ከነገ በኋላ ገዝተን እንቀያይራለን ማለት ነው። እና ፋሚሊዎች በጣም ደስ ብሎኛል። በጣም ከልብ ከእናንተ ጋር ልገናኝ ስለሆነ ከእናንተ ጋር ሰርጌን ቀለበት ፕሮግራሜን ላሳልፍ ስለሆነ በጣም ደስተኛ ነኝ። አሪፍ የተሻሉ ታይሞች ይኖሩናል ከሁላችንም ጋር ከምላችሁ በላይ። ዋናው እንግዲህ ሰላም ነው። ፋሚሊዎች ሰላም መሆናችን ነው። ከልብ ደስ ብሎኛል። ሩታዬ የምጨምሪው ነገር አለሽ? እኔ የምጨምረው ነገር አለ። እንግዲህ በጣም ቆንጆ ቆይታ እንደሚኖር አልጠራጠርም። ያው አንዳንዴ ደግሞ በትልልቅ ሰርጎች ማለት ትንንሽ ሰርጎች ይኖራል ይባላል። እንደሚኖር ተስፋ አድርጋለሁ። እና ደግሞ እንትን ነው በቃ ደስ ብሎኛል። አየሩ አሪፍ ነው። እንግዲህ ምንም ማድረግ አይቻልም ከዚህ በኋላ ማለት በጣም እንደዚህ ሰፋፊ ልብሶች መልበስ ልንጀምር እንችላለን። እኔ ያመጣሁት ልብሶች ማለት ሱሪ ምናምን ነበር እና አያስለብስም ሀገሩ። ግን በቃ ከጠበቅኩት በታች ነው ሙቀቱ ለእኔ። በጣም ብዙ ሰው ሲያወራ የሰማሁት ላቡን እንዲየጠረገ ቪዲዮ ምናምኑ ላይ ያየሁት ሰው አለ እና በዛ ልክ ስላልሆነ ነው እኔ በጣም ያላካበድኩት፣ ለዛ ነው። እና ብቻ ግን እንደኛ ልምድ ደግሞ ይሄ ለእኛ ከባድ ነው። እንደኛ ልምድ ይሄ ከባድ ስለሆነ በቃ ሰፋፊ ምናምን ክፍት ልብስ የምንለብስ ይመስለኛል እና ቆንጆ ቆይታ የሚኖረን ይመስለኛል። ከጠበቅነው በላይ ጥሩ ጊዜ ጥሩ ቆይታ እንደምናሳልፍ አልጠራጠርም። እና ደግሞ እዚህ በሰላም ስለገባን እግዚአብሔርን እጅግ አድርጌ አመሰግናለሁ። ማለት ብዙ ፈተናዎች ነበሩት። እዚህም ስንገባ ፍተሻዎች አሉ ምናምን፣ እንዲሁም ደግሞ እዛም ኢትዮጵያ ውስጥ ያሉ ፍተሻዎች አሉ። እንዳሰብነው አይደለም፣ ብዙ ጭንቀቶች አሉ። አሁን ላይ ነገሮች ከበድ ስላሉ መሰለኝ ብዙ ጭንቀቶች አሉ። ያንን ሁሉ ነገር አልፈን እዚህ ደርሰናል። ስለዚህ ለዛ ፈጣሪ ቴንኪዩ ማለት ፈልጋለሁ። እናንተን የምንወዳቸዋለን፣ እንገናኛለን ብዬ ተስፋ አደርጋለሁ። እውነት ለመናገር እንደዚህ መሰባሰባችን በጣም ደስ ብሎኛል። ለመልካም ነገር፣ ለደስታ፣ ለጥሩ ነገር ስለሆነ ማለት ነው። እውነት ለመናገር በጣም ማለት ነው ደስ ብሎኛል። ያን በደንብ ማየት ነበረብህ እስካሁን ማለት አውሩ ቤተኛው መንገድ መጣ። በስተመጨረሻ መታል እንዴት ትላለህ? ምንም እንዳታስቢ ነገር ግን በህይወቴ እንደዚህ የተፈተንኩበት ቀን የለም። እንዴ ማትሪክ ራሱ እንደዚህ አይከብድም። ፋሚሊዎች ከኤርፖርት ጀምሮ ማርቆስን ማለት ነው
በቃ ብቻው እየተንገላታ እየመለሱት ነበረ። ቻሌንጅ የደረሰበት ነው። በመጨረሻም ዱባይ ዋና መግባቱ ነው። ሁላችንም እዚህ ኤርፖርት ላይ ዱባይ ኤርፖርት ስናልፍ እሱ ግን አላለፈም ነበረ። ምን ያህል ድርሃም ነው ዶላር ይዛሃል ተባለ። ብዙ ጥያቄዎች ተጠየቀ። ለምን እንደጠየቁት እንግዲህ የድሉ ጉዳይ ነው። እኛ ግን ምንም ሳንጠየቅ ነው ያለፍነው። እግዚአብሔር ይመስገን። ግን በመጨረሻም ያወርፍዶም ዋና መምጣቱ ነው እና መጥቷል። እና ፋሚሊዎች የምትላቸው ነገሮች ካለ በላቸው። በዚህ ዱባይ ለመምጣት ያሰባችሁ ሰዎች ከዚህ በፊት የመጡ ሰዎች ደግሞ ያውቁታል። ተቀይሯል። ከዚህ በፊትም የመጣችሁ ብትሆኑም አታውቁትም። በጣም ተቀያይሯል ሁሉ ነገር። እኔ እንደጠበቅኩት አይደለም። ሰው ሲነግረኝ ቀለል አድርጎ ነበር የነገረኝ። በቃ የሆነ ኮንፊደንስ ተሰማኝ ምናምን። ስገባ ግን ያየሁትን ነገር ሌላ ነበር። ግን ዱባይ ታምራለች። ግን እዚህ ጋር ማለት ነው ማርክ ነስተጓጎሉ ዝም ብሎ ሆነ እንጂ ኦሪጂናል ምንም ነገር ኦሪጂናል ከሆነ ማታልፍበት ምንም መንገድ የለም። አይ እዛማ ሰላም እኮ ነው። እዚህ ጋር ስንገባ ምን ያዝራም ዶላር ይዛችኋል። እዚህማ ለምን መሰለሽ ኢንተርፍለስ ብሎስ ኢንቨስተር ስለተባለ በቃ ለብቻው ምናምን ለብቻዬ ምናምን ቪአይፒ ይዙልኛል ብዬ ነበር። ቪአይፒ ያስገብታ አስቀመጡኝ እና ገና አላወቅነውም፣ ግን በሰላም ገብተናል። እግዚአብሔር ይመስገን። ዋናው በሰላም መግባታችን ነው። ማርክ ዋናው መግባት ነው የምንፈልገው። እንኳን ደስ አለህ። ከኛ ጋር መቀላቀል ደስ ይላል። እንግዲህ ፋሚሊዎች ገና የቡታጅራ ልጆች እንዳለ በፈስፈስ አድርገን ነው ዱባይ የምናመጣቸው። ዱባይ ራሱ ቡታጅራ ልትሆን ነው። እዚህ አብሮሽ ጋር እኮ ያላወቃችሁት ዱባይ ላይ ቡታጅራ ሆቴል አለ ተብለናል። ቡታጅራ ተብለናል። አብራም ያንተ ነው ግን የሚለው ሰርፕራይዝ ሊያደርገን ነው። ጠርተናል። ግብር አልከፈልክም። ቡታጅራ የሚባል ምግብ ቤት አለ፣ ግን የኔ አይደለም። እሺ እግዚአብሔርን የኔ አይደለም። አወቅን እኮ አሁን በጣም ራበኝ። አንበላ እንበላለን። እኔ ደግሞ ውሃ ውስጥ መግባት ነው የፈለግኩት። አልሞቃችሁ ዳኒ ምን ገፈትሬ ነው ሰፋ ስላለ ለሜሪ ሲያስቅሳይ እንዴ ጽጌ እሳይ በጣም አሪፍ ጊዜ በእውነት እግዚአብሔር እንደዚህ ደስ ብሎ እንደገባ ነው እንደተሰበሰብ ነው። ደግሞ የናብሽና የነሩታን ሰርግ ደግሞ በጣም በዓለም እና ፋሚሊዎች እንዳትቀሩ ፎ አድርገን እነዚህን ልጆች እንድራለን። ጥሩ ጊዜ ይኖረናል። በጣም አሪፍ ጊዜ ነው የምናሳልፈው። በጣም ነው የምንወዳችሁ። ልጅቷ ጋር ደውልለት እና እራት ከኛ ጋር መብላት ከቻለች ልጅቷን እኮ ሀሳብ አስቀየርኳት። ማናት? ትዳር ነው፣ 3 ልጅ አለው። የቱ ልጅ እናውራሪ እናት አንዴ ያዋራኝ አንዴ የት ነው ትዳር ሲይዘኝ? ኧረ በእግዚአብሔር እናት ልጆች ስርዓት አስይዘው የምን ትዳር ነው የምትወረው? የምን ትዳር ነው የሚወረው? የ3 ልጆች አባት ነው ብዬ የት ነው? እኔ እንኳን ነገርካት እሳይ እንኳን ነገር ሲጀመር ልጅቷ የብዙ ሴቶችን ህይወት ነው ያበላሸው ነው የምላት። እሺ ለማንኛውም ፋሚሊዎች አንድ ስነ ስርዓት ነው ያዘራ ስርዓት አስይዘው መድኃኒዓለም እዚህ ጋር ኖ እዚህ ጋር መለጣጠፍ ምናምን መተቃቀፍ አይቻልም። አይቻልም። ማቀፋችን ያውረድ አይቀፋችን መተቃቀፍ የለም አይደል? ቪዲዮ መብቱ ነው አይደለም? ቆይ ሶኬ ማርክ እየረበሽክ ነው። ለመሰለም ተረብሽ የሁለቱ ልጆች ሰርግ ካልተፈጸመ በቀር እንደዚህ መጣላት የለም። ሚዜነ ለስሙ የሆነ ነገር አይቻልም። አይቻልም። ስራ ቪዲዮ እየሰራን መተቃቀፍ የለም። አሟት ነው መሰለኝ። እንቀመጥ፣ እራት ግብዣውን እናድርግ። ከዛም በኋላ ደግሞ ሌላውን ደግሞ እንደርስበታለን። ሁላችንም አሁን ወደ ወንበራችን እስኪ ልቀቃት ዳኒ፣ በእግዚአብሔር ላውራበት ነው። እሱ ለምዱ ኋላ የሚከተላት ምን አገባና በዚህ ጋር አንተ ፈልጌው ነው ማንን እናንተ እዚህ ጋር እምቢ አብርሃም ወደ አዲስ አበባ ነው የምልከው። ልጅ ግን አንዴ ጣልሽ ወደ አዲስ አበባ ልልክ ነው እና በዚህ ጋር ኧረ በእግዚአብሔር ያወራበት። እሺ ለማንኛውም ፋሚሊ በዚህ ማለት ነው ዳኒም እኮ መምጣት አልነበረበትም አይደል? እሺ እንቀመጥ። ኑ ፋሚሊዎቻችን